ንግስተ ነገስታት እህተ ማርያም ዘኢትዮጵያ ከተባልኩበት ጊዜ አንስቶ እስካሁን ድረስ ህግና ስርዓትን የማስከበርን ህዝብ እግዚአብሔርን እንዲያውቅ የእግዚአብሔርን መንገድ እንዲከተል የሰው ልጅን አኗኗር እንዲኖር እግዚአብሔርን በማክበር የሰው ልጅ ደግሞ እርስ በርስ በመዋደድ በመፋቀር እሱ ለኛ ያሳየንን ፍቅር እኛ ደግሞ ያንን እንድንኖረውና ያንን በተግባር እርስ በርስ እንድናንጸባርቀው ያሳየንና እንድንቀጥለው የሚፈልግ አምላክ ምክንያቱም ህዝብ በተሳሳተ አካሄድ ውስጥ ያለውን የተሳሳተ አስተሳሰብ ያለውን ሁሉ ያስተካከለንና ስተታችን እየተራረምን እንድንሄድ የከፈተልን ትልቅ በር ነው። ትልቅ መዝጊያ በር ነው የተከፈተልንና ትንሳኤውን ይሄን አቆጣጠር ለዘመናት ተቋርጦ የነበረ አሁንኛ 6ኛ ዓመት በነቢይ እግዚአብሔር ቅዱስ ሄኖክ ስንቆጥር 6ኛ ዓመታችንን ትንሳኤን ስናከብር እንገኛለን። ዘመኑን ግን ስንቀበል 7 ዓመት ሆኖናል ማለት ነው። እንግዲህ 2000 በባህር ሐሳብ 2017 ይመስለኛል አሁን ያለ ነው። እንግዲህ የተናይት ለውጥ ነው ያለው። አሁን ደግሞ በነቢይ እግዚአብሔር ቅዱስ ሄኖክ ደግሞ 2023 ዓመተ ምህረት ነው ያለ ነው ማለት ነው። እንግዲህ ይሄ ቀጥታና ጥድት ያለ አቆጣጠር ማለት ነው። ይሄንን ያዝን እንድንቀጥልና እኛ ከኛ ተጋርዶ ወይም ተሸፍኖ የቆየነውን ነገር እግዚአብሔር እንድናይ ዳግመኛ እድል የሰጠንና የተከፈተልን በር ነው ማለት ነው። ይሄንን በር ደግሞ ለጥቂት ሰው ብቻ ሳይሆን ለብዙ ሰው እግዚአብሔር ከፍቶት ግን ደግሞ እየተጠቀመበት ያለው ጥቂት ሰው ነው። ይሄንን እግዚአብሔር ለሰጠን እንደገና ዳግም መወለድ እናመሰግነዋለን ከልብ ማለት በደላችንን ቢበዛ ድክመትን ቢበዛ ስንፈትን ቢበዛ እሱ ግን የማያቋርጥ ትህትናው አምላክነቱ የኛን መጥፋት ቸል ሳይል በየቀኑ በየሰዓቱ የኛን ህይወት የኛን ፈጥሮናልና የማይተወን የሚቆጣጠር አሁንም ይሄን ነገር ሲዘረጋልን ልንድንበት ልናይበት አርቀን ነገሮችን ወይም አስፍተን እንድናይበት የተሰጠን ትልቅ ስጦታ ነው ማለት ነው። ነብዩ ሄኖክ ስለ ነብዩ ሄኖክ ዓለም እየዳሰሰው ይገኛል። ዓለም ያወራዋል ያለው እንግዲህ ምንድነው የሆነ ሰዓት ስለ ነብዩ ሄኖክ መጽሐፍ በዓለም ላይ እንዲታገድ ማንም እንዳያነበው ወይም በየትኛውም ቤተክርስቲያን እንዳይወራ የተአገተበትም ሰዓት ነበርና አሁን ስለዚህ ታሪክ የሚያወሩት እነዚህ መጽሐፉን ያገቱት ሰዎች እያወጡት እያነበቡት ለህዝቡ እየተናገሩት ነው። እንግዲህ እንዳይነበብ የዚህ ታሪክ እንዳይወጣ ተብሎ ታግቶ የነበረ መጽሐፍ ማለት ለምን ታገተ? ለምን ይህን ሁሉ ዘመን ታፍኖ ተቀመጠ? ለምንድን ነው? ይሄ መጽሐፍ ደግሞ መጀመሪያ የነበረው ቅድስት ሀገር ኢትዮጵያ ላይ ነው። ይሄ የታወቀ ነገር ነው እና ከዚህ ከተወሰደ በኋላ መጽሐፉን አገላብጠው አይተውት ይሄ ነገር መሆን የለበትም የሚለውን አያስማማም። ህዝብ ሊነቃ ነው፣ ህዝብ ወደ እግዚአብሔር ሊመጣ ነው። ስለዚህ እነሱ መጽሐፉን አንብበውት የለም ይሄ ለህዝቡ ካወጣ ነው ህዝቡ በዚህ መልኩ ሊስትብን ነው የሚለውን ምክክር አድርገው ምን አይነት ውሳኔ ውስጥ እንደመጡ አሁን ዓለም የሚታይ ነገር ነው ማለት ነው። ብዙ ድረገጾች ዩቲዩበሮች እያወጡ እየመሰከሩ የሚገኙት ስለ ነብይ እግዚአብሔር ቅዱስ ሄኖክ ግልጽ ነው ማለት ነው። ምን ያህል ታላቅ ነገር እንዳለው
እንደውም አንዳንዱ መነበብ እንደሌለበት መጠቀም እንደሌለብን ሁሉም ያስረዱ አሉ። የእሱ ነገር በጣም ከባድ እንደሆነ ትክክል እንዳልሆነም ደግሞ የሚያስረዱ ነገሮችም አሉ። ብዙዎቹ ግን ትክክል መሆኑን አቆጣጠሩን ወቅቱን በአጠቃላይ ሁሉ ነገሩን የተቀመጠ ነገሮች አሉና ይሄንን እግዚአብሔር መንፈስ ቅዱስ ለሕዝቡ ከአንድ ጥግ እስከ መጨረሻ ጥግ ድረስ እንዲሰማ ሁሉም በየቋንቋው እንዲረዳ እግዚአብሔር በእያንዳንዱ አእምሮ እየገባ ይሄንን ትምህርት ለሕዝብ እያስተላለፈ ነው ብዬ አምናለሁ። እንግዲህ እኛም አንዱ እድለኛ ሆነን እንግዲህ ከስደት ዓለም ከመጣሁበት ጊዜ አንስቶ እዚህ ድረስ የሚሰጠኝ ትእዛዝ የሚሰጠኝ አካሄድ ሁሉ የእግዚአብሔር መንፈስ ቅዱስ አካሄድ ነው። እንግዲህ ብዙዎች እንዴ ነብዩ ሄኖክን እኮ እኛም እናቅ ነበረ አቆጣጠሩን እናቃለን እንዲነ እናቀንም ቢልም ማንም ደፍሮ ግን የኖረውና የተቀበለው ግን የለም። ቢያቁትም ብዙ ስለዛ ዘገባም አወጣውም ቢናገሩትም ቢጽፉትም ያንን ተግብሮ ለመኖር ግን ገና ነው የሚል አመለካከት እንደነበረ ማለት ነው። ይሄ ግን የርትዕት ተዋህዶ ምዕመናን ግን አምኖበት ተቀብሎት እየኖረ እንግዲህ ትንሣኤውን ለ6ኛ ዓመት በነቢየ እግዚአብሔር ቅዱስ ሄኖክ እያከበረ ይገኛል ማለት ነው። እና ይሄ በኢትዮጵያ ላይ በዓለምን እንግዲህ ዓለም ሁሉ አትቀድማትም ማለት ነው። ተዘግቶ ተደፍኖ የነበረውን እንደገና ተገልብጦ እንዲወጣና የኢትዮጵያ ሕዝብ እንዲጠቀምበት የተከፈተልንን በር እኛ በዚች በቅድስት ሀገር ኢትዮጵያ ላይ ሆነን ይህንን አቆጣጠር ተቀብለን እየኖር ነው እንገኛለን ማለት ነው። አሁን ስለ ነብየ ቅዱስ ሄኖክ ሲወራ እህተ ማርያም ነው የሚልም ነገርም እህተ ማርያም የራሷ ዘመን አቆጣጠር አላት ወይም ካላንደር አላት፣ የራሷ መጽሐፍ ቅዱስ አላት፣ የራሷ ቤተክርስቲያን አላት። እንደዚህ ነገሮች ይባላሉና ምን ያህል ታሪክ የማያውቅ ትውልድ ምን ያህል እውነትም ቀብረውበት እንደነበረ ግልጽ ነው ማለት ነው። እንግዲህ ቀደም ሲልም እዚህ ማህበሩ ላይ የነበሩ ስለ ነብየ እግዚአብሔር ቅዱስ ሄኖክ የጻፉም የግዴታ እነሱ ይሄንን ነገር አውቀውት ሳይሆን እግዚአብሔር መንፈስ ቅዱስ ነው የሚመራው ማለት ነው። አልሰማንም አላየንም እንዳይሉ ለዛን ጊዜ እድሉን ሰጥቷቸዋል ማለት ነው። እነሱም እንዲጠቀሙበት ሌሎችም ይኖራሉ በዓለም ዙሪያ እንደዚሁ ማለት ነው። እና እኛ ግን ምንድነው በእምነትና በእምነት አምነን ቆመን እየተጠቀምንበት ለሕዝብ እያስተላለፍኩበት እገኛለሁ ማለት እንግዲህ በዚች ሀገር ላይ ሆኜ እህተ ማርያም የራሷ የዘመን አቆጣጠር አላት የሚለው ነገር አለ። አንዳንድ ሰው ደግሞ እየጠየቀ ምንድነው የሚለው ውስጥ ሁሉ የሚገቡና በደንብ የሚረዱ በፊት የተሳሳተ አስተሳሰብ ይዘው ከኛ ደግሞ ጥያቄው ሲመጣ ከነሱ ጥያቄ መጥቶ ደግሞ እኛ ጋር ማብራራት ሲመጣ ደግሞ ብዙ የመረዳት ነገሮች እንዳሉ ማለት ነው። እና ነብዩ ሄኖክን እንደውም ኢትዮጵያዊ ነው የሚለው ነገር ለአንዳንድ ሰው ግራ የሚያጋባ ነገር አለ። እንግዲህ እኔም ደግሞ ኢትዮጵያዊ መሆኑንም ደግሞ በተደጋጋሚ የተናገርኩት ነገር ነው። እና አንዳንድ ሰውም መጽሐፉንም ቢጽፈውም ውስጡንም ቢያቀውም የእግዚአብሔርን ለመተገበር ግን በይሉኝታ ስለሚያዝ ይፈራል። ምንም ዋጋ የለውም። አንድ ሰው ቢጽፍ ቢያነብ ቢማር ያንን ነገር ወደ ተግባር ገልብጦ ካላመጣው ፍሬ አልባ ማለት ነው። ዝም ብሎ ነው ጊዜውን ያባከነው። ይሄ ማህበር ደግሞ መጽሐፍ ማየት የማይጠበቅበትም ነገ በሚዲያ ላይ ወይ የሚዲያውን ዓለም የተቆጣጠሩት ስልጣን ላይ ያሉት በሙሉ ወጥተው ነብዩ ሄኖክ የሚባል የለም እንኳን ቢባል ይሄ ማህበር መስሚያ የለውም ማለት ነው። ለምን
እግዚአብሔር መንፈስ ቅዱስ ይሄ ትክክል ነው ይሄን ያዙት ብሎ ቀጥለናል ማለት ነው። ዘኢትዮጵያ